አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ውዶቼ ተመልሼ መጣሁ። ትላንት እንግዲህ አርሰናል አሸንፏልና የአርሰናል ደጋፊዎች ደስታ በደስታ ነው እና ትላንትና በቃ ቲክቶክን ቅውጥ እያደረጉት ነበረ። ብሩኬም በቃ ምናምን ደስታ በደስታ ላይ ነበር። እንደውም የዛሬው ቪዲዮ በቃ በደስ አሪፍ የሆነ ቪዲዮ ይለቀቅልን ይሆናል ምናምን እያልኩኝ ነበረ ግን ይሄኛው ሌላ ያኛው ሌላ ስለሆነ ያው ምንም ችግር የለውም። እንግዲህ ምንም ማድረግ አይቻልም ውዶቼ። ጭራሽ በጭቅጭቅ አልመጡም። የባሳለው የባሳለው ሀገርህን አትልቀቅ ይላል የሀገሬ ሰውና ውዶቼ። ለማንኛውም አትጨነቁ፣ አታስቡ። ስራና ስራ ነው እነሱ የሚሰሩት። ግን በስራም ውስጥም ሆኖ አሁን በፊት እንደዚህ የቃላት እንትን የሚለዋወጡትን ቃላት ምናምን አስተካክለው ነበረ። ሰሞኑን የሚያሳዩን ነገር ጥሩ ነበረ ማለት እንደዚህ ከጭቅጭቅ ምናምን ነገር ወጣ ብለው ትንሽ የሚነጋገሩትም ያን ያክል የሚከብር ነገር አልነበረም ማለት ነው። ዛሬ ግን በቃ በጣም የሚያስጠላ ነው ንግግራቸው ምናምንና ይህን ንግግራቸውን ብታስተካክሉ መልካም ነው ማለት ነው። የምር ደስ አይልም እንደዚህ በሁለታችሁ መሀል እንደዚህ አይነት የቃላት ውርወራ ምናምን። ነገ ጧት ተለያይታችሁ የማትለያዩ ነገ ጧት መልሳችሁ ለምትገናኙ እንደዚህ በዚህ ልክ ምናምን ጥሩ አይደለም። እኛንም ለማሳመን በዚህ ርቀት መጓዝ የለባችሁም። እና ውዶቼ ብሩኬ ያስተላለፈው አንድ መልእክት አለና እስኪ በሱ ዲስከስ ላድርግ ምናምን ብዬ ነው የመጣሁት። ምክንያቱም በትክክለኛውም ህይወት እንደዚህ አይነት ነገር አለና ወሳኝ ነገር ነው ይሄ ውዶቼ። እና ወሳኝ የሆነ መልእክት ስላስተላለፈ እሱን ነገር ይዤላችሁ መጥቻለሁ ማለት ነውና ቆይ አዳምጡት። እዚህ ጋር ውዶቼ ድምጹን ያጠፋሁት ክላሲካል ስላለው ነው። እሺ ውዶቼ። እና ምን ይላል? ትዳር የሚጠበቀው በእምነት እንጂ በቁጥጥር አይደለም ይላል። እና ይሄ ነገር በሁላችንም ላይ በሁሉም ሰው ላይ የሚደርስ ነገር ስለሆነ እና በእውነተኛውም ዓለም ላይ እንደዚህ አይነት ነገር በእንደዚህ አይነት ምክንያት ብዙ ግጭቶች ስለሚፈጠሩ ነው ይዤላችሁ የመጣሁት ማለት ነው። እና ትክክል ነው ያለው ነገር። በቃ ትዳር በእምነት እንጂ በፍቅረኛም ደረጃ ሁናችሁ ወይም ደግሞ ትዳር ውስጥ ገብታችሁ እምነት ከሌለ ዋጋ የለውም። በቃ ለትዳር ዋናው መሰረቱ ወይም ደግሞ ለፍቅር ዋናው መሰረቱ እምነት ነው። እምነት ከሌለ በቃ ሁሉም ነገር ጎዶሎ ነው። ምንም ነገር ዘላቂነት ሊኖረው አይችልም። ገባችሁና? እምነት ሲኖር ነው ለሁሉም ነገር በቃ ህይወታችሁ የተስተካከለ ሊሆን የሚችለው እምነት ሲኖር ነው። እምነታችሁ የተጓደለ ከሆነ መቼም ቢሆን ደስተኛ ልትሆኑ አትችሉም። በቃ ሁሌ እየተጠራጠራችሁ ሁሌ እየተጨቃጨቃችሁ መኖራችሁ ነው። ገባችሁና? አንዳንዴ ፍቅረኛችንንም ሆነ የትዳር አጋራችንን ተቆጣጥረን አናድነውም ከምንም ነገር ማለት ነው። ከምንም ነገር ተቆጣጥረን እኛ እንትን አንለውም አናድነውም። በቃ ሂሊናው ነው እንትን የሚለው። ገባችሁ? ያ ሰው የሚገዛው ወይም ደግሞ ሊወቅሰው የሚችለው ሂሊናው ነው። እና እናንተ ደግሞ ለዛ ሰው እምነት ከሌላችሁ ከባድ ነው። ምንድነው የሚባለው ይሄ እምነት የሂሊና አዳ ነው የሚባለው ምንድነው የሚባለው? እና ያ ሰው ሂሊናው ካልወቀሰው ወይም ደግሞ ፍቅረኛ አለች ብሎ የእውነት አፍቃሪ ካልሆነ እናንተ ተቆጣጥራችሁ ሲወጣ ሲገባ የትነክ ምንድን እየሰራክ ነው እንዴት ነው ምናምን ብላችሁ በቃ እያንዳንዱን ነገር ተቆጣጥረን እንዘልቀዋለን ወይም ደግሞ እንችለዋለን ይሄን ነገር ፍቅራችንን እናስቀጥላለን ብላችሁ አታስቡ። የምሬን ነው። ዋናው እምነት ነው ውዶቼ። እምነት ሲኖራችሁ ደግሞ በምንም ነገር ልትጠራጠሩት አትችሉም። በቃ የሆነ አይን ባይን ያያችሁት ነገር ካልሆነ በስተቀር በምንም አይነት መንገድ እጅ ልትሰጡ አትችሉም። ገባችሁ? ምክንያቱም ያን ሰው እስከ ጥግ ነው የምታምኑታ። በሰው ወሬ በሰው አሉባልታ በሰው የሆነ ነገር ምናምን ልትሸነፉ አትችሉም። በቃ የሆነ ፍቅራችሁ ቋሚ ነገር ነው የሚሆነው። ትታገላላችሁ ለዛ ነገር ምክንያቱም እምነት ስላላችሁ። እምነት የሌለበት ነገር ግን ምንም ዘላቂነት የለውም። በቃ ሁሌ ጭቅጭቅ፣ ሁሌ ሌላ ነገር፣ ሁሌ ንትርክ፣ ሁሌ ምናምን ነው በቃ። እና ዋናው ነገር በፍቅረኛም ሆነ በትዳርም ሆነ እያላችሁ እምነት መኖር አለበት። በቃ ለፍቅር እምነት፣ ታማኝነት፣ ትክክለኛ ፍቅር ያለበት ሰው ያምናችኋል፣ ጊዜ ይሰጣችኋል፣ ያዳምጣችኋል። በቃ ይሄ እውነተኛ ፍቅር ያለበት ሰው እንደዚህ ነው በቃ። ከዛ የፈለገውን ነገር መስዋዕትነት ቢከፍል ምንም አይመስለው። ምክንያቱም ደስታችሁን ነው የሚፈልገው ያ ሰው። ገባችሁና? እምነት ለፍቅር በጣም ወሳኝ የሆነ ነገር ነው። ፍቅር ውስጥ ትልቁን ደረጃ ትልቁን ቦታ የሚወስደው እምነት ነው። በቃ ላይክ የሆነ ቤት የሚቆመው እንዴት ነው? የሆነ ተሸካሚ ማገር የሚባል አለ አይደለ? ቤት ሲሰራ እንዴት ነው? ተሸካሚ ያስፈልገዋል፣ ማገር ያስፈልገዋል፣ ምናምን ምሰሶ ምናምን ይባላል እኮ አይደል በሀገራችን። እነዛ ነገሮች ለምንድነው የሚያስፈልጉት? ቤቱን ቀጥ አድርገው እንዲይዙት በቃ ቤቱን ቤት የሚያስመስሉት እነዛ ነገሮች ናቸው አይደል? እነዛ ወሳኝ ይሄ ተሸካሚ ማገር ምናምን የሚባሉት ነገሮች ከሌሉ ቤቱ ቀጥ ብሎ ሊቆም አይችልም።
ገባችሁ? ላይክ እንደዛ ፍቅርም ውስጥ እምነት ከሌለ ምንም ዘላቂነት የለውም። ስለዚህ ከጀመራችሁት ህይወት ውስጥ እምነት ሊኖራችሁ ይገባል። መጨረሻ ላይ እንኳን ተበዳይ ብትሆኑ የሆነ ታይም ላይ ትካሳላችሁ። እናንተ ብቻ በዳይ አትሆኑ እንጂ ተበዳይ ብትሆኑ እንኳን እንደዛ ታምናችሁ ወይም ደግሞ ሰውየውን አምናችሁት ምናምን ታምናችሁለት እናንተን ቢበድላችሁ እንኳ ያ ሰው ማለት ነው በቃ ምንም ችግር የለውም። እናንተ በዳይ አትሆኑ እንጂ ተበዳይ መሆን በነገራችን ላይ በጣም ጥሩ ነገር ነው። ምክንያቱም መጨረሻችሁ ያማረ ነው የሚሆነው። ገባችሁ? ግን ፍቅር ላይ ያላችሁ ወይም ደግሞ ትዳር ላይ ያላችሁ መተማመን ሊኖር ይገባል። ባሌ እኔን ካላመነኝ እኔ ደግሞ ባሌን ካላመንኩት ምኑን ፍቅር ሆነው እና ውዶቼ ብሩኬ ያስተላለፈው ነገር በጣም ደስ የሚል ነገር ነው። ሁላችንም ልንማርበት የሚገባ ነገር ነውና ያው ብሩኬና ሀይሚዬ አሁን ያሉበት ነገር ያው ስራና ስራ ነው። አትደንግጡ፣ እንትን አትበሉ፣ ዞሮ ዞሮ አትረበሹ። ያው ስራው ደስ የሚል ነገር ባይኖረውም በቃ መጨረሻቸውን ማየት ነው። እንግዲህ ምንም ጥጋችንን ይዘን ማየት ነው መጨረሻቸውን ውዶቼ። ምንም እኛ ከተሳዳቢዎች መሆን የለብንም፣ ማንም ላይ መፍረድ የለብንም። በቃ እኔ አሁን በሁለታቸውም ሳይድ ሁኜ ሳይ ሀይሚዬንም ላይ አልፈርድም። ምክንያቱም ሴት ልጅ ነች፣ እንደ ሴት የሚሰማ ስሜቶች አሉ። እነዛን ነገሮች እረዳታለሁኝ። ብሩኬም ላይ ደግሞ መፍረድ አልችልም። ምክንያቱም እያደረገ የነበረው ነገር ሁሉ በመልካም ነገር አስቦትና ሀይሚዬን ወደሱ ለማምጣት ፈልጎ ነበረ። ገባችሁና? ግን ነገሮች መስመራቸውን እየሳቱ ወዳልሆነ ነገር አመሩ ማለት ነው። እንደ እንትኑ አስተያየት ስንሰጥ ማለት ነው። እና በማናቸውም ላይ መፍረድ አይቻልም። ሁለታቸውም ላይ ግን እንደ ችግር የማየው እልከኝነት ነው። በቃ በእልክ ህይወት አይመራም። እልካችሁን ማስወገድ መቻል አለባችሁ። ሀይሚዬና ብሩኬ ላይ ብዙ ጊዜ በተደጋጋሚ የማየው እንደ ችግር የማይባቸው ነገር እልከኝነት ነው። በቃ ሀይሚዬም እልክ አለባት፣ ብሩኬም እልክ አለበት። ከዛ ብሩኬም በእልክ ሌላ ነገር ውስጥ ይገባል፣ ሌላ ችግር ውስጥ ይገባል። ሀይሚዬም በእልክ ሌላ ችግር ውስጥ ትገባለች። መጨረሻ ላይ ደግሞ ፍቅራቸው ከሁለታቸውም በጣም የተለየ ፍቅር ስላለ ተራርቀው አይራራቁም። ገባችሁ? እና ላይክ ድራማ በጀመሩ ሰዓት እንደዚህ አይነት ስራ በጀመሩ ሰዓት የማይባቸው ነገር ያ ነው። በቃ እልከኝነት ነው የማይባቸው በተደጋጋሚ ማለት ነው። ሶ እልከኝነታችሁን ማስወገድ መቻል አለባችሁ። ሌላው ነገር ደግሞ እንደዚህ አይነት ነገር ሶስተኛ ወገን በገባ ቁጥር ምናምን ክፍተቱ እየሰፋ የሚሄደው ለምንድን ነው ብላችሁ ብትጠይቁኝ፣ አሁን ሀይሚዬ ብሩኬ ማስተካከል መቻል ያለበት ምንድን ነው በየዋህነት ሰዎችን ሪስፔክት ወይም ደግሞ ትሪት የሚያደርገውን ነገር መቀነስ መቻል አለበት፣ ወይም ደግሞ ማቆም መቻል አለበት። በተለይ ሴቶች ላይ ማለት ነው። ወንድ ልጅ እንኳን ወንድ ልጅ ነው፣ ችግር የለውም። ግን እሱም ወንድ ልጅ ስለሆነ ምንም የሚመጣ ነገር የለም። ገባችሁ? ግን ተቃራኒ ጾታ ሲሆን ከባድ ነው። ሴቶች ያፈቅሩታል፣ ምክንያቱም ተወዳጅ አይነት ልጅ ስለሆነ በቃ መልካሙነቱን ጸባዩን ያያሉ፣ መልኩን ያያሉ፣ ከዛ ይሻፍዳሉ ማለት ነው። ስለዚህ ሴቶች ላይ ሞርዛን ትሪት ማድረጉን መቀነስ መቻል አለበት ማለት ነው። ወይም ደግሞ ጭራሽ ማጥፋት መቻል አለበት። ትሪት ማለት ምንድነው ውዶቼ? ሌላ የተለየ ነገር አይደለም። በቃ አላደል እነዛን ሰዎች በጸባይ ሲያወራቸው ፍቅር ይይዛቸዋል። ስለዚህ ጓ ማለት አለበት ማለት ነው። ገባችሁ? እንደዛ ነው በቃ እንጂ እኮ የተለየ ነገር ኑሮ አይደለም። እና ሀይሚዬ ደግሞ ይሄ ለውሳኔ የምትቸኩለውን ነገር አላደለ መልካም ህይወት በቃ ምናምን ላይክ ትቼልሻለሁ አይነት ነገር የምትለውን ነገር ለሌላ ሴት ላይክ በቃ አላደለ ከቤት የምትወጣውን ነገር ልሂድ በቃ እንለያይ ከዚህ ጋር ይቆም ምናምን የሚሉትን ነገሮች ብትተዋቸው ደስ ይለኛል፣ እንደኔ ማለት ነው። ግን ይሄ እንደ ድራማው ስለሆነ ድራማው እንዲቀጥል ምናምን ነው እንደዚህ የሚያቦካኩት እነሱ። ነገሩን መቋጨት ቢፈልጉ ኑሮ መቋጨት ይችላሉ። ግን ድራማውን ለማስኬድ ላይክ እንደዚህ እንትን ማለት አለባቸው። ገባችሁና? ሀይሚዬ ላይክ ለውሳኔ እንትን የምትለውን ነገር ብትቀንሰው ወይም ደግሞ ብትተወው መልካም ነው። ብትቀንሰው አይደለም ብትተወው ሙሉ ለሙሉ አሪፍ ነው። ምክንያቱም ህይወታችሁ ላይ በቃ ተረጋግታችሁ ሊሆን ይገባል ሁሉን ነገር እንትን ማለት ማስኬድ ያለባችሁ ማለት ነው እንጂ ችኩል ባላችሁ ቁጥር ወይም ደግሞ ለውሳኔ በቸኮላችሁ ቁጥር ወይም ደግሞ አሁን ሀይሚዬ ብዙ ጊዜ ባፏ እንጂ ልቧ ሌላ ነው። ባለፈው ምንድነው ያለችው? ያፌን እንጂ የልቤን መች ታውቃለህ አይነት ነገር ነበር ያለችው። ግን ሰው ደግሞ የሚያየው ያፋችሁን ነው፣ የውስጣችሁንማ አላህ ነው የሚያውቀው። ገባችሁ? እና በዛን ሰዓት ብሩኬ ያፏን ያይና የሆነ ውሳኔ ይወስናል ወይም ደግሞ የሆነ ነገር ያደርጋል። ሀይሚዬ ደግሞ ውስጧ ሌላ ስለሆነ ውስጧ በሱ ስለማይቆርጥ ምናምን ውሳኔ የሚባለው ነገር ውስጧ ላይ ስለሌለ ያኔ ስትመለስ ደግሞ ካረፈደ ይሆናል ወይም ደግሞ ይሆናል አይደለ? እንዴት ነው ብሩኬ ውሳኔ ላይ ደርሶ ሊሆን ይችላል ላይክ እንደዛ። ከዛ ደግሞ ሌላ ችግር ተፈጠረ ማለት ነው። ስለዚህ በህይወታችሁ ላይ የምትወስኑት
ነገር ማስተዋል መቻል አለባችሁ። ችኩል መሆን የለባችሁ ምናምን እና ደግሞ ወደ እንለያየው ምናምን በቃ ይበቃኛል እኔ ምናምን እያላችሁ ለሌላ ሰውም ደግሞ የራሳችሁን ሰው አሳልፋችሁ መስጠት የለባችሁ። ምክንያቱም ያ ሰው አጋጣሚውን ነው የሚጠብቀው። ጥላታችሁ ያ ሰው እናንተን ለማጥቃት የፈለገው ሰው አጋጣሚውን ነው የሚፈልገው። ስለዚህ በቃ እንደዚህ ካለችኝማ ደስታዬ ነው ምናምን ብሎ ላይክ እናንተ በቀደዳችሁለት መንገድ እሱ ይገባል ማለት ነው። ገባችሁ? አሁን አብሳላት ባለፈው ሀይሚዬ ምንድን ብላ ነው የሄደችው? በቃ ከኔ የጎደለውን አንቺ ሙይለት መልካም ህይወት ምናምን ብላ ስትሄድ እኔ ከኔ ምን ወጥቷል? ምን ብያታለሁኝ? እኔ ምን ሰማሽ ከኔ ሲላት በቃ የሰማሁትን ደግሞ እኔ ከሷ የሰማሁትን ሰምቻለሁ ስትለው እሷ እንጂ እኔ ምን አልኩኝ ምናምን ነገር ማን ነው ሲላት በቃ እኔ አልፈልግም ከዚህ በላይ መልካም ህይወት ይሆንልህ ምናምን ነገር ብላ ትታ ሄደች ማለት ነው። ያ ለምን ጠቀማት? አብሳላት በማግስቱ መታ ለመሳም ምናምን ነገር እንደዛ የትናንቱን ቪዲዮ ካያችሁት እንደዛ ነው እንግዲህ ያን ነገር አይዲያ የሰጠችው ሀይሚዬ የትላንቱ ቪዲዮ እንዲሰራ ስለተፈለገ ነው። ገባችሁ? እንደዛ ብላ ሄደች። በማግስቱ መታ ለሳም ምናምን እያለች አናቱ ላይ ወጣችበት። ገባችሁ? እና ለጥላት ክፍተት መፍጠር የለባችሁም። አንድ ስትሆኑ የራሴ ሰው የምትሉት ሰው ጋር ችግራችሁን በጓዳችሁ እየፈታችሁ ግን ደግሞ ለውጭ ወይም ደግሞ ለጥላት በር መክፈት የለባችሁም። እናንተ እርስ በርሳችሁ እዛ በራችሁን ዘግታችሁ ችግሮቻችሁን መፍታት ነው ዋናው መፍትሄ ሊሆን የሚችለው እንጂ እናንተ ክፍተት በፈጠራችሁ ቁጥር እናንተ መልካም ህይወት ብላችሁ ከሄዳችሁ ምናምን አጋጣሚውን እንጠቀም እያሉ ጥላት ይገባል ማለት ነው ውዶቼና በዛ ልክ ነው እኔ የምረዳው። ለማንኛውም ከዛ በተረፈ ግን ሀይሚዬ አብሳላትን ጫ ስላደረገች ዛሬ በጣም ነው ደስ ያለኝ። በጣም በተለይ ያንን ጸጉሯን ይዛ እንደዚህ ታብሌት ላይ እንዳለው ድግቱት ብታደርግላትና ብትነቅልላት በጣም ደስ ይለኝ ነበረ። ልጅቱ እኮ በጣም ነው ደም የምታፈላው በጣም ማለት ነውና ብሩኬ ደግሞ እዛ ጋር በቃ አንቺ ነሽ በዚህ በአንቺ ምክንያት ነው ይሄ ሁሉ ችግር የገባሁት ብለህ ቆንጥረህ እንደዚህ መንጭቀህ ነበር ማስወጣት የነበረብህ ማለት ነውና እንደዚች አይነት ሴት አታስፈልግም። በቃ አታስፈልግም። ግን ምን ታረጉታላችሁ? ያው የድራማው ባህሪ አይደለ የስራው ባህሪ ስለሆነ እንግዲህ በዚህ መንገድ እየተበሻሸቁ ሊቀጥሉ ነው። እንግዲህ ነገ ደግሞ ምን ይምጣብን አናቅም። ኮሜንት ላይ አንዳንድ ነገሮች እያላችሁ ነው ብሩኬ ምናምን ሌላ እንትን ውስጥ እንዳይገባ ምናምን እያላችሁ ነበረ። እንግዲህ ድራማው እንዲቀጥል ከተፈለገ እናንተ ባላችሁት መንገድ ሊሆን ይችላል የሚሄዱት። ግን ድራማውን ለመቋጨት ምናምን ከፈለጉ ደግሞ ያው ነገሮች ሁሉ ሊስተካከሉ ይችላሉ። ወይም ደግሞ በሌላ ነገር ብሩኬ አሁን እዛ ቤትም ላይ ቆይ ይችላል አላቅም። ብቻ የሆነ ነገር ሊፈጠር ይችላል። ብቻ ግን እናንተ በሚፈጠሩት ወይም ደግሞ በሚያሳዩን ነገር በሙሉ እንዳትረበሹ እንዳትጨነቁ ማለት ነው ውዶቼና ለምንም ነገር አትጨነቁ እሺ። እና አትሳደቡ ደግሞ ሀይሚዬን አሁን የምትሳደቡ ልጆች አላችሁ ምናምን ቲክታክ ላይ አትሳደቡ። በቃ ምንም ነገር ይሁን ስድብ ሰውን አይቀይርም። ገባችሁ? ሲጀመር ምንም ያጠፋችሁ ነገር የለም። አለቀ። ስሜታዊ ሆናለሽ ምናምን ቤት ላይ ብትመጣ ብትመለስልን ምናምን ላይ እኛ እንደምናስበው ቢሆን አሪፍ ነበር። ግን ደግሞ ስራውን ለማስኬድ ከሆነ ደግሞ እንደዚህ መሆን ስላለባት ነው እየሆነች ያለችው። ስለዚህ ማናቸውም ላይ ጣታችሁን አትቀስሩ፣ አትሳደቡ። በቃ ይሄ ፎቶ መዘቅዘቅ ምናምን አሁንም በቸም ልታረጉ ትችላላችሁ። አትጃጃሉ፣ ራሳችሁን ጠብቁ፣ ጾማችሁን ጾሙ አርፋችሁ። በቃ ከተመቻችሁ እዩ፣ ካልተመቻችሁ አትዩ። እነሱን ፎቶ መዘግዘቅ መሳደብ አስፈላጊ አይደለም። በቃ ረፉ፣ ራሳችሁን ሆኑ በቃ። እና የሚሰሩት ነገር ይደብራል። አዎ ይደብራል። ግን ደግሞ እኛ ቁሙ ስላልን ወይም ደግሞ እንደዚህ አታድርጉ ስላልን እነሱ ምንም እንትን የሚሉት ነገር የለም። ባቆሙ ሰዓት ያቆሙ በቃ። ከተመቻችሁ ማየት ነው፣ ካልተመቻችሁ ላሽ ነው በቃ። ገባችሁ? አሁን ራሱ ቪው ራሱ እያስደሰተኝ አይደለም። አሁን እይታቸው ምናምን ሰብስክራይቡም ደግሞ 7 አጠፋለች የሀይሚዬ ምናምን። ይሄ 300 ኬ ናፈቀኝ ታውቃላችሁ። እና ብሩኬም ወደ 350 ኬ ግባ፣ ሀይሚዬም ወደ 300 ኬ ትግባ። ሼር አድርጉላቸው። ከዛ ውጭ ግን አመጣ ወሰደው እያላችሁ ራሳችሁን አታሳምሙ።